صلى الله عليه وسلم اللهم علمنا ما ينفعنا وانفعنا بما علمتنا وزدنا علما اللهم اغفر لنا ولمشايخنا ولمن تعلم منا فبعد فيقول المصنف رحمه الله تبارك وتعالى وجوب الإيمان برؤية المؤمنين ربهم يوم القيامة ومواضع الرؤية ما من قديت عمهن من ناقرنا مؤمنوች የቂያማ ቀን ጌታቸውን አላህን እንደሚመለከቱ እና የሚያዩባቸውን ስፍራዎች የሚናገር فصل ይህ ክፍል ነው قال رحمه الله على الله جلتنا وقد دخل أيضا بدقامي قبطال فمن وسط في الإيمان بالله وبكتبه وبرسله بالله بما من وسط معلم وقد دخل برقتم أيضا بدقامي قبطال فيما ذكرناه من الإيمان به وبكتبه وملائكته وبرسله بالله بما من وسط በኪታቦች ማመን ውስጥ በመላእክቶች ማመን ውስጥ በመልእክተኞች ማመን ውስጥ ገብቷል الإيمان ማመን فيما ذكرناه ማለት ባወሳነው ማለት በተጠቀስነው በሆነው በአላህ ማመን በመልእክተኞች ማመን በረሱሎች ማመን ሚለው ውስጥ ገብቷል ምንድነው የገባው ከተባለ بأن المؤمنين يرونه يوم القيامة بطون سيشالون بأن المؤمنين مؤمنات يرونه الله عندما يموت يوم القيامة هي قيامة عيانا بأبصاره عيانا تذكر جماعة لا خفاء فيها من ما نسور على اللو مجازي هنا عيانا بعينቸው በቀጥታ بأبصارهم بعينዎቻቸው ይላል ይሄው عيانا በቀጥታ بأبصارهم بعينዎቻቸው ይመለከታሉ كما يرون الشمس ፀሐይን እንደሚመለከቱት صحوا ርት ያለች ሆና ليس دونها سحاب ليس دونها ተስፋ ፊት የሌለ ሆኖ سحاب ደመና የሌለ ሆኖ ፀሐይን እንደሚመለከቱ ፀሐይን ከሷ ፊት ደመና ሳይኖር ምንም ይጋርደር ነገር የለም አይደል በደንብ ማየት ይቻላል አቅሙ ካለው በደንብ ማንም ፀሐይን አይታየኝም የቱ ጋር ነው የሚል የለም ኢላ አውር ካልሆነ ማለት ነው كما يرون الشمس أهين دميوت صحوا صرت يالت هنا ليس دونها سحاب فالصافيت دمنا يللهم لكن دزا الله نعلم وكما يرون القمر شركانا من دميوت ليلة البدر ملو بميهون بثلاليت لا يضامون في رؤيته لا يضامون أي تقاقم في رؤيته السنة اللهم بما يقتل نجانا نجي لما يملكة اللزم وكما يرون القمر ليلة البدر ليلة البدر مالت 14ኛው ቀን እንደዚህ ነው ጨረቃው ሙሉ የሚሆንበትና በጣም የሚያበራበት ሌሊት ለይለተ በድር ይባላል ልክ የዛ ጊዜ ጨረቃው እንደሚያዩት አላህ Subhanahu Wa Ta'ala በዛ አይነት ይመለከታል ይሁሉ ማለት ምንም ይጋርዳቸው ነገር ሳይኖር ማለት ነው
يرونه يايوتال سبحانه طرات يقبوا الناس وهم في عرصات القيامة النسو بقيامة وكان عرصات مالت ميدا لي هنا هي عرصات جمع عرصة صفي من ما ينقم باتا إلى اللبس صفي بوتا عرصة يبالال عرصات دمو جمعونه صفي بوتا ومن ما ينقم باتا إلى اللباتشو هي كما وكان يحساب مواقف وهم مقوميا لما الناقر يتفلقبتهم ايش እንግዲህ ይሄ የቂያማው ቀን መሬት በተመለከተ ልክ እንደ ቆዳ የተለጠጠ ነው በሚል ሐዲስ ላይ መጥቷል تمد مد الأديم ልክ ቆዳ ልጥጥ እንደሚደረገውና ወዲያና ወዲህ እንደሚዘረጋው በዛ አይነት መሬቱ የቂያማ ቀን በዛ አይነት ትለጠጣለች የሚል አለ ሙእሚኖች የሆኑ እንደሆን አላህ Subhanahu Wa Ta'ala ጀነት ሳይገቡ በፊት የቂያማው ቀን የሚሰበሰቡበት መውቂፍ ላይ መቆሚያ ላይ ሆነው አላህን ይመለከታሉ كلا إنهم عن ربهم يومئذ لمحجوبون ሲል እነዛ ካፊሮቹ የሚጋረዱ ናቸው የቂያማው ቀን ይላል ከጌታቸው ከአላህ የሚጋረዱ ናቸው ሲል ሙእሚኖቹ እንደሚያዩት ግልጽ ነው ማለት ሰዎች ዓረሳት القيامة ላይ የቂያማው ቀን ሜዳ ላይ ማለት ነው ሶስት አይነት ናቸው በዛሂራቸውም በውስጣቸውም ጥሩ ይሁን በዛሂራቸውም በውስጣቸውም መጥፎ ይሁን ካፊሮች በዛሂራቸው ጥሩ በውስጣቸው መጥፎ ይሁን ሙናፊቆች ሶስት ነው ማለት ሙእሚኖች ሙናፊቆች ጥርት ያሉ ካፊሮች ሙእሚኖቹ في عرصات القيامة الله يملكتالو عندنا دمو بعد دخول الجنة يملكتالو جنة كقبوها ሁለት ነው ማለት ሁለት አይነት ነው መቆሚያው ላይና እዛው ኋላ ጀነትን ከገቡ በኋላ ካፊሮቹ የሆኑ እንደሆን ሙሉ ለሙሉ አያዩም ሙሉ ለሙሉ አላህን አያዩም كلا إنهم عن ربهم يومئذ لمحجوبون የሚለው ማስረጃ ነው እነሱ የዚያን ቀን የቂያማው ቀን ከጌታቸው ተሐጀቡ ናቸው ይላል ሙናፊቆቹ የሆኑ እንደሆን ከሙእሚኖቹ ጋር ልክ የቂያማው ቀን መቆሚያ ላይ ይመለከቱታል ያው እነሱ አብራንን ብለው ስለሚያጭበረብሩ አላህ የማጭበርበራቸውን ዋጋ ይከፍላቸዋል እንዲጭበረበሩ ይሆናል በቃ እንግዲህ የቂያማው ቀን ሜዳው ላይ ሙእሚኖች ሲያዩ አብረው ሲያዩ ደስ ይላቸዋል ተረፈ ዳን ይላል ثم يحتجب الله عنه ከዛ አላህ ከነሱ ይተሐጀብ ولا يرونه بعد ذلك كذا ولا يملكهم ولا الله كتاب مثل من دنيا يرونه سبحانه وهم في عرصات القيامة الله سبحانه وتعالى يملكتوتال الناس يقيامك اميراوش ላይ ሆነው
ثم يرونه بعد دخول الجنة كذام جنة كقبوها كما يشاء الله اندشاو يايوتال እሱ እንደፈለገው ያዩታል ያዩታል ማለት ያካቡታል ማለት አይደለም من غير احاطه እንላለን ሳያካቡት ነው የሚሆነው لا تدركه الابصار አይኖች እሱን አይደርሱትም ይላል ቁርአን እንደውም ሙዕተዚላዎቹ ይሄንን ይዘው ሩእያ የሚባል ነገር የለም ብለው ሩእያን ኢንካር ያደረጉበት አንዱ ይሄ ነው ብቻ لا تدركه الابصار ማለት لا تحيط به الابصار አይኖች እሱን አያካቡትም ማለት ነው እንጂ አይመለከቱትም ማለት አይደለም እንደሚመለከቱት ብዙ ማስረጃዎች አሉ እንደማያካቡት ማስረጃዎች እንዳሉ ስለዚህም አላህን ቂያማ ቀን ሙእሚኖች አላህን ያዩታል በሁለት አይነት ቦታ ያዩታል አንደኛ ጀነት ከመግባታቸው በፊት ሜዳው ላይ ሁለተኛ ደግሞ ጀነት ከገቡ በኋላ አንዳንዴ ያዩታል ማለት ሳይሆን እሱን ቁጥሩን አይደለምኛ አይነቱን የሚያዩበትን ስፍራ ነው እየተናገርን ያለው ጀነት ከመግባታቸውና ከገቡ በኋላ እሺ የሙእሚኖቹ ሁለት አይነት ቦታ ላይ እንደሚያዩት ያው ተናግረናል ጨርሰናል ሐቂቃነቱ አንድ ሰው ልክ የሆነ ጨረቃ እንደሚያየው ወይ ፀሐይ እንደሚያየው ነገር ነው ግልጽ ባለ ነገር ያየዋል ነገሩ ጨረቃንም እኮ አሁን እንደዚህ ነው እናካባለን አናካባውም ብዙ ፍጥረታትን የምናያቸው ማናካባቸው አሉ ሰማዕና አሁን እንደዚህ የማካበብ ችሎታ አለን አላህ ደግሞ ከዚህ አላህ ደግሞ ከዚህ ከምናያቸውና እነሱን ማካበብ ከማንችላቸው ፍጥረታት ሁሉ የበለጠ የሆነ ጌታ ስለዚህ ማካበብ አይሆንም ሌላው ሩእያው እንደዚህ ነው የሚታየው ተብሎ ማለት አይቻልም ከዚህ ከተገለጸው ውጭ በትክክል በአይን በቀጥታ የሚታይ መሆኑን ይሄ መጥቷል ከዚህ ውጭ ያለን ከይፍያ ግን እንደዚህ ሆኖ በዚህ አይነት መልኩ ነው የምናየው ብሎ ሌላ አይነት ነገር ማምጣት የተከለከለ ነው ላ ከይፍ ኢላ ከይፍ የሚባል ነገር በሲፋት ላይ አይመጣም አይቻልም ማለት ነው فصل في الإيمان باليوم الآخر በመጨረሻው ቀን ስለማመን ውስጥ የሚናገር የሆነ ርዕስ ነው ወይም ክፍል قال رحمه الله ما يكون في القبر فصل ما يكون في القبر ክፍል ነው መጀመሪያው ቀብር ውስጥ የሚሆነውን የሚናገር ومن الإيمان باليوم الآخر በመጨረሻው ቀን ከማመን ውስጥ ነው الإيمان بكل ما أخبر به النبي صلى الله عليه وسلم مما يكون بعد الموت النبي صلى الله عليه وسلم بتناجرت باتقالي مامن مما كنجر يكون كم يهون نجر بعد الموت كموت بهذا بمجرشاو كان مامن قديتان عند سو በጣም ዒባዳ ላይ ትጉና የሚለፋ ሆኖ ቂያማ የለም ብሎ ካለ የሰራው ስራ በአጠቃላይ ተበላሽቷል ቂያማ ቀን የለም መጨረሻው ቀን የለም ዝም ብለን ያው ኸይር ስራ መስራት ይጠቅማል መቼም አይጎዳም እያለ ይሰራል ይሄ ጠቀመ የለው ዓለማችን ላይ አሁን ትላልቅ የሆኑ የእርዳታ ለሰው ደራሽ የሚባሉ ድርጅቶች ይኖራሉ እነዛን የሚያንቀሳቀሷቸው ካፊሮች ይሆናል ዝም ብሎ ስለሚያዝናናቸው ብቻ ኸይር መስራት ይሰራሉ የዚህ አይነት ሰዎች ይጠቀማሉ ወይ ከተባለ إن كان في الدنيا نعم الدنيا ላይ ከሆነ ትክክል الدنيا ላይ ነብዩ ሰለላሁ ዐለይሂ ወሰለም ይመልስለታል ይላል ከዛ ውጪ ግን
ይመልሰለታል ብለው ነብዩ ሰለላሁ ዐለይሂ ወሰለም የተናገሩበታል ማለት ከዛ ውጪ ግን አኺራ ላይ ከሆነ አይታሰብም أعمالهم كسراب بقيعة يحسبه الظمآن ماء حتى إذا جاءه لم يجده شيئا ووجد الله عنده فوفاه حسابه ينسو سراتشو إلى الله لك كروك وهانا وبلو عند سو እየተከለፈለፈን እንደመጣለት ያሻዋ አብለጭላጭ ሲርሚዱ የሚባለው ልክ እንደሱ ቢጤ ነው ስራቸው ከሩቅ ሲያየው ሰውየው የተጠማው ሰው ውሃ አገኘው በቃ እዛ ጋር ውሃ አለ ብሎ ወደዛ እየሮጠ ይመጣል ሲያየው እሱ የሚያብለጨልጭ አሸዋ እንጂ ፍጹም ውሃ አይደለም ልክ እንደዚህ እነዚህም ካፊሮቹ ስራ የሙሽሪኮቹ ስራ ኸይር ስራቸው እንደዚህ የተጠማ ሰው ነው ማለት ውሃ መስሎት በጣም ሐጃ ባለው በጣም ሰዓቱ ላይ ለጠጣ ብሎ ሲመጣ ባዶ ሆኖ እንዳገኘ የማይሆን ነገር ሆኖ እንዳገኘ ስራቸው እንደዚህ ነው የቂያማ ቀን እንደዛን ቀን ይበጀናል ብለው ሰርተው ከሆነ ልክ መጣው ቀኑ ደርሶ ያ የችግር ቀን ይጠቅመናል ብሎ ስራቸው ባዶ ነው የሰው ልጅ አምስት መርሐላ አለው ይባላል የሌለበት መርሐላ ነበረ የሌለበት የእርከን ደረጃ ከዛ በኋላ ወደ እርግዝና የእርከን ደረጃ ከእርግዝና ደግሞ ወደ ዱንያ የእርከን ደረጃ ከዛ በኋላ ደግሞ ወደ በርዘኽ ወይም ደግሞ የቀብር የእርከን ደረጃ ከዛ በኋላ አኺራ ይባላል لانه اخر በመጨረሻ ስለሆነ አኺራ مرحله العدم የሰው ልጅ ያልነበረበት ነው هل أتى على الإنسان حين من الدهر لم يكن شيئا مذكورا የሚለው ይሄን በሰው ልጆች እኮ በሰው ልጅ ላይ ብዙ ጊዜያት አልፈዋል እሱ የሚዘከር የሚጠቀስ ምንም ሳይሆን የሚጠቀስ ምንም ሳይሆን ማለት ምንም በቃ عدم ሆኖ የሌለ ሆኖ ይሄ መርሐላ አለ ከዛ በኋላ ደግሞ የእርግዝናው መርሐላ يخلقكم في بطون امهاتكم በእናቶቻችሁ ሆድ ውስጥ ይፈጥራችኋል خلقا من بعد خلق يا አልፎ የዱንያው መርሐላ ይመጣል والله اخرجكم من بطون امهاتكم الله ነው ያወጣችሁ ከእናቶቻችሁ ወደዎች ውስጥ ይላል ያሁን ከዛ መውጣት የሚባለው መርሐላ ወይም ደግሞ ዱንያ እንዳለ ነው የሚያሳይ ይሄ መርሐላ ነው እንግዲህ አስቸጋሪ ነው አደምስ የለም በቃ ስለሌለው ዓለም አይጠየቅም እርግዝና ቢባል ያው ከልዓደም ምንም የሚጠየቅበት አይነት አይደለም ምንም የሚያቀበት ዓለም አለ አማ ዱንያ ይሄ ነው እንግዲህ የበላ አገር የፈተና አገር ይሄ ነው الذي خلق الموت والحياة ليبلوكم أيكم أحسن عملا ማንኛችሁ ነው ስራው ያማረ የተሻሻለ የሚልን ይፈትን ሊሞክር ወትና ሞትን ፈጠራት የሚለው ይሄ ከዛ በኋላ እንግዲህ ከዚህ ከዱንያው ህይወት በኋላ በርዘኽ አለ በርዘኽ የሚባለው የቀብር ህይወት ሰውየው ተቃጠለም በክብር ተቀበረ ሁሉም የበርዘኽን የቀብርን ህይወት ነው የሚኖረው ያቀባበር ከዚህ ከዱንያ ወጣጥ ሁኔታው ቢለያይም ማለት ሁሉም ያው ተመሳሳይ ዓለም ውስጥ ነው ያለው ومن ورائهم كبستفيتاቸው برزخون
برزخ الله إلى يوم يبعثون እስከሚቀሰቀሱበት ላታ ወራእ የሚለው አንዳንዴ بمعنى امام አንዳንዴ بمعنى خلف ይመጣል በኋላ ከፊት ተብሎ ይፈሰራል እንደያገባቡ ይለያያል መخلة الأخيرة የሁሉ ደግሞ ጋያና መቋጫ ይሄ ነው የሁሉ አሁን ያወራንባቸው አምስቱም ተጠራቅመው ፍርዳቸው የሚሰጠው አኺራ ላይ ثم إنكم بعد ذلك لميتون ከዛም እናንተ ከዛ በኋላ ሟቾች ናችሁ ثم إنكم يوم القيامة تبعثون ከዛም እናንተ የቂያማ ቀን ትቀሰቀሳላችሁ ይላል ይሄ ነው እንግዲህ መጨረሻው መርሐላ الإيمان ما من عليه بكل ما أخبر به النبي صلى الله عليه وسلم النبي صلى الله عليه وسلم بتناقروا بسله مما يكون بعد الموت كموت بحالا بميهن نجر ما من استقبال بمجرشاو كان بما من استقبال والله أكبر عند صومه مالك يوم الآخر وسط قبطال من مات قامت قيامته يموت سو قيامة يلوم بقى ليلة قيامة وقومال قيامة وقومال لمن كهم بحالة تملسوا ودزه يمت على الميبال نجر فصوم عايز تاسب المان وده فيت ما قتل نجي وده ذيك فيت ما زوري ماشي ታዲያ አብዛኛው ሰው በዚህች ዱንያ ሲኖር ልክ የሚኖረው እንዴት አድርጎ ነው ካነው يعيش ابدا ዘላለም ይኖራል ዘላለም ፍጹም ሞት የሚባል ነገር የሚነካው ማለት እንኳን አይደለም ሞት በሽታ የሚነካው ይመስል የሰው ልጅ እንደው አስተሳሰቡ ማለት ነው ሲያዝ ነው እንጂ አንዴ ሲይዘውና ቆንጣጣ ሲያረጋው ነው እንጂ የሚያውቀው እሱ ጭራሽ ምንም እንደው ሐባ ነገር የሚነካው አይመስልም የሰው ልጅ ማለት በጣም ባለጌ ነው ሱብሃንአላህ ነገር ግን እሱ ሞቱ ምንድነው ያሉት አቡ በክር ረዲየላሁ ዐንሁ كل امرئ مصبح في أهله والموت أدنى من شراك نعله كل بجيبت أنا قال له موت قلت تجمع مذبيا تجمع እንደዚህ ማጥለቂያ ከሱ የበለጠ ቅርቡ ከዚህች ከጫማው ማጥለቂያ የቀረበው ሞቱ ሱብሃን ይሄ ታዲያ በብዙ አይነት ነው ማለት ነው መታየው ሐቂቃውን ማመን ነው እንጂ ከበደው ማየት አልከበደም በየቦታው ይታያል ሰው ከቤቱ ለሆነ ነገር ብሎ ይወጣል አይመለስም ምናልባትም ከተቀመጠበት ቦታ እንኳን የማይቆምበት አለ ፍራሹ ላይ ተኝቶ ከፍራሹ ላይ እሱ የማይነሳበት አለ ሰውም ያነሳው ይሄ ሁላ ምን ያስይዛል ይላሉ እድሜን ተጠቅሞ አንድ ሰው ወደ አላህ ተውባ አድርጎ የሚሰራውን ኸይር ስራ በተገቢ ሁኔታ መተግበር ነበር የሚያስይዝ المهم من لا الإيمان بكل ما أخبر به النبي صلى الله عليه وسلم مما يكون بعد الموت ما منه بكل ما أخبر به النبي بالتناقروا نقر كلها كموت وهلا بميون نقرأ فيؤمنون ያምናሉ እነዚህ የሱና ሰዎች ያምናሉ አህሉ ሱና የሚባሉ አላህ ያዘገን ከነሱ بفتنة القبر በቀብር ፈተና ያምናሉ የቀብር ፈተና አለ ብለው ያምናሉ የቀብር ፈተና ማለት ጥያቄዎቹ ናቸው ወነዒሚሂ በቀብር ጸጋም ያምናሉ አንድ ሰው እንግዲህ ሲቀበር ስለ ጌታው ስለ ዲኑ ስለ ነብዩ እየተከታተለ ጥያቄ ይመጣበታል ታዲያ አህሉ ሱና የሆኑ እንደሆነ ጥያቄውም አለ ጸጋውም አለ ብለው ያምናሉ አማ አንዳንዶቹ አህሉ ቢድዓዎች ኢንካር ያደረጉዋል እንዴት ነው የሚቀጣው ደሞ እዛው የለም ቅጣት የሚባል ነገር የለም ብለው
ቁርአኑን ሐዲሱን ኢንካር አደረጉት አወገዙት ለሁሉ ታዲያ ጥፋት ነው ባጢል فأما الفتنة فإن الناس يفتنون في قبورهم فأما الفتنة فتنوا يهونچ እንደሆን فإن الناس سووا يفتنون يفتنالو في قبورهم بقبراቸው ውስጥ فيقال للرجل لا عند سو ይባላል من ربك ማን ነው ጌታ وما دينك دينه ምንድነው ومن نبيك نبيهስ ምንድነው ይባላል فيقول المؤمن ربي الله منو ያው ጌታ الله ነው ይላል والإسلام ديني إلى محمد عليه الصلاة والسلام نبينا إلى وأما المعتاد فترى طاريه هنا من إلى فيقول ها ما أدري ها هذا عفون دكفتك أرى تفلق هجالا عفون دكفتك أرى ملسم يغني مسلوط سو ملس ليسات يلنا تفتي لبتا عفون دكفتا هذا ليك أرى ها لا أدري هلوكم سمعت الناس يقولون شيئا فقلته سوّت هنا النجر سيلو سماهن أنيم بيجينا باردا ماشي مهوار الله منافق نجر الله يذكرك إنجي كسوقا مهد إنجي ماشي عمل بثال سمعت الناس يقولون شيئا فقلته إيه قدي ولا شو منافق سيبال ولا قدي متصل يوجي سؤال أنت لستم تسأل بتذكر ما ታምንበት ከሆነ የሚነገርህ ማሰራበት ከሆነ አንተ ራስህ ነው ልትሆን የምትችለው ስለዚህ ወደ ራስ ነው ማለት ነው ከሁሉ በላይ የሚመለሰው እንደዚህ ያለው ነገር ها ይላል ሰውየው لا ادري አላውቅም ይላል سمعت الناس يقولون شيئا ሰዎች እኔ ሆነ ነገር ሲሉ ሰምቻቸው ነበር فقلت እኔም ደግሞ በየው ነበር ከነሱ ጋር فيضرب ይመታል بمرزبة በመምቻ ይመታል من حديد كبرت ما هنا فيصيح صيحة جهة مجوها يسمعها كل شيء كل نجر ميسمات جهة يجوها إلا الإنسان يسولي سيكار لو سمعها يسولي جمع بسمع نورو الإنسان لصعقة يموت على ويراس سطو يود صعق مالته موت مالته فصعق من في السماوات والأرض إلا من شاء الله جميل موت رقف فبل ويالك ثم بعد هذه الفتنة كذاك ذي فتنة أبوها لا فتنة من جنة يو يتوقعون ملسهم يتوقعون تيجاكيهم يتوقعون ميتيقوثهم يتوقعون تتيجاكيهم يتوقعون سبحان الله يا الله سلام عليك يا الله ظنينك فتنهم تناقروا ملسهم تناقروا ጥያቄዎቹም እንዴት እንደሚጠይቁ ጥያቄውም እንዴት እንደሚጠይቁ ሁሉ ነገር ከዚህም ጋር ጠፊዎች በአላህ ላይ ይጠፋሉ ثم بعد هذه الفتنة ከዛ ከዚህ ፈተና በኋላ إما نعيم وإما عذاب ወይ ደግሞ ጸጋ ወይ ደግሞ ምንድነው ያለው ቅጣት ነው ያለው አንቢያዎች የቀብር ፊትና አለባቸው ወይ ከተባለ የለባቸው ሲዲቂኖች አለባቸው ወይ ከተባለ የለባቸው ሹሃዳዎች አለባቸው ወይ ከተባለ የለባቸው አላህ ነው አይደለም ሸሂዱን የሚያውቀው ግን ሸሂዱን አላህ ነው የሚያውቀው ሹሃዳዎች አለባቸው ወይ ከተባለ የለባቸው ለምን ነብዩ ሰለላሁ ዐለይሂ ወሰለም كفى ببارقة السيوف على رأس فتنة ስለ ሸሂዶች ምን ብለዋል ከጭንቅላቱ ላይ በተንባለጨው የሆነ የሰይፍ መንባለጭ ፊትና ሁላ አልቆለታል ፊትና ሁላ እዛው ጋር አልቋል ጭንቅላቱ ላይ በሰይፍ ሲመቱት ወይም ደግሞ ሰውነቱን በሰይፍ ሲመቱት ነው የተፈለገበት ሰውነቱን በሰይፍ ሲመቱት ፊትናው አበቃ ኢንሻአላህ ስለዚህ ፊትና መፈተን የሚባለው ቀብር ውስጥ የለም ለሹሃዳው ሲዲቂኖቹስ ምን ማስረጃ ኖሮ ነው ከተባለ ይሄኛው ለሹሃዳዎቹ የመጣው ማስረጃ ለሲዲቂኖቹ ይሆናል ለምን
ስዲቂኖቹ ከሹሃዳዎቹ በደረጃ ስለሚባሉት አንቢያዎቹ ደግሞ ከዛ በላይ ናቸው አንቢያዎቹ ስለነሱ ይጠየቃል እንጂ መነብዩክ ተብሎ እሱ ያ ነብይ ከሆነ ምንድነው መነብዩ ከለይባል ነው ማይሆን ነው فهم مسؤولون عنه አንቢያዎቹ ስለነሱ የሚጠየቁ ናቸው እንጂ እነሱ የሚጠየቁ አይደሉም ስለዚህም የቀብር ፊትና አንቢያዎች ላይ የለም ስዲቂኖች ላይ የለም ሹሃዳዎች ላይ ላለመኖሩ ቀደም ያነሳነው ሐዲስ አለ በጭንቅላቱ ላይ በዘንባለጨው የሰይፍ መንባለጭ ፊትና ሁላ አበቃለት አሉ ነብዩ ሰለላሁ ዐለይሂ ወሰለም ይሄ ከሆነ የለም ፊትና እያሉ ነው ነብዩ ሰለላሁ ዐለይሂ ወሰለም خير ታዲያ ሹሃዳዎቹ ደግሞ ይህ ከሆነ የነሱ ጉዳይ ስዲቂኖቹ ሚንባቢ አውላ ነው የሚሆኑት ለምን ከሸሂዶች በላይ ናቸው አንዳንድ ዑለማዎች እነዚህ ስዲቂኖቹ ይጠየቃሉ የሚል አቋም አላቸው خير شيء ማን ይቀራን ህፃናትና እብዶች አይጠየቁም እነዚህ ያንኑ غير مكلفين መጀመሪያውኑ ምን ስለሌለባቸው ግዴታ ስላልተጣለባቸው አይጠየቁም فلا حساب عليه الله اخر عليه ይፈትናቸዋል እነዚህ እብድ የሆኑት መጃን የሆኑትና ህፃናቱን አኺራ ላይ አላህ በራሱ ፈተና ይፈተናቸዋል እንጂ የቀብር ፈተና የለባቸው በርግጥ አንዳንዱ ደግሞ ምን ብለዋል ከዑለማዎች ውስጥ ይፈተናሉ ምንድነው ማስረጃው ተብሎ ሲባል ሰው ሁሉ ይፈተናል የሚለው ውስጥ ሰው ናቸው እኮ ሰው ከሆነ ደግሞ ይፈተናል ይያው ይከቱታል ይሄ አላሁ አዕለም ምንድነው የሚለው ጨረስናት እንዴት ነው ከዚህ በፊት የነበሩ ኡመመ ሳቢቃ ይፈተናሉ ወይ ከተባለ ከዚህ በፊት የነበሩ ኡመመ ሳቢቃ ይፈተናሉ ወይ ከተባለ አሽረፉል ኡመም የሆኑት ከተፈተኑ እነዛም አይፈተኑበት ሁኔታ የለም ይስአሉን ሚን ባቢ አውላ ነው ከዚህ በፊት የነበሩት ይፈተናሉ ነው የሚባል ሰዎች ሶስት አይነት ናቸው ሙእሚኖች ሙናፊቆች ካፊሮች እዚህ ሐዲስ ላይ አሁን ሁለቱን የተጠቀሰው አይደል ምንድነው የሚለው ሙእሚኑ ረቢ አላህ ይላል እሺ ከዛስ ሙናፊቁ ምን ይላል አማ المرتاب የሚለው ሙርታብ ማለት ተጠራጣሪ ሙናፊቅ ማለት ነው ካፊሩስ መጠራጠር እንኳን አለው እንዴ የለም ነው የሚለው ተጠራጣሪ እንኳን የለውም ማለት ነው በርግጥ አንዳንድ ኩፍር በተጠራጣሪ ይመጣል ሙናፊቆቹን ካፊሮች የተባሉት ከምን የተነሳ ነው እስልምና ላይ በመጠራጠራቸው በሸካቸው ሳቢያ ነው ሙእሚኖች ጥርት ያሉ ሙእሚኖች ሸሂድነት ደረጃ ያልደረሱ ስዲቅነት ደረጃ ያልደረሱ ሙእሚኖች ይፈተናሉ ወይ አው ይፈተናሉ ይሄ በግልጽ ይሄው ሐዲሱ ላይ መጣ
ሙናፊቆች ይፈተናሉ ወይ አው ይፈተናሉ فأما المرتاب فيقول ها ይሄው ሐዲስ ላይ እንደገና ሶስተኛው ኩፋሩን خلص ነው ጥርት ያሉ ኩፋሮች እነዚህ ሲፈተናሉ ወይ ዝም ብሎ ቅጣቱ ነው የሚጀምረው ከተባለ በእነዚህ ላይ خلاف አለ ابن القيم روح የሚባል ኪታብ አለው እዛ ላይ ራጅሑ እነዚህ ካፊሮች ይፈተናሉ የሚለው ነው የሚረጅ ራጅሑ በላጭ ብሎ የሚያስቀምጠው ኩፋሮቹም ይፈተናሉ ማለት ነው فيقال للرجل ለሰውየው ይባላዋል አንየው ምን ይባላዋል ማን ነው የሚለው በቀብሩ ውስጥ መላእክቶቹ በቀብሩ ውስጥ ስንል ባለበት ዓለም ላይ ማለት ነው ለምን ዱቄት አይሆንም ሰውየው በተለያየ አሁን አስክሬኖችን ዘመዶቻቸው ከጠፋ አንዳንድ ቦታ ላይ ይቃጠላሉ ያ የተቃጠለው ሰው ለምን አይሆንም እሱን ጭምር ነው እያወራን ያለነው አውሬ የበላው ሰው እኮ ወደ ሌላ ነገር ነው የሚቀየር እሱን ሁላ ቀብር ነው እዛም ሆነ እዚህ ያው ነው ይጠየቃል ሁሉ በዛው ባለበት ዓለም በቀብሩ ዓለም ያስቀምጡታል የትም ይሁን የት ጀሰዱ ምናምን መኖሩን ማሰብ የለብንም ማለት ነው ያኛ የምናውቀው ዓለም አይደለም እኛ አሁን የዱንያው ዓለም መቀመጥ ማለት ይገባናል መቀመጥ ማለት እንዴት እንደሆነ ሲቀመጥ ራሱ መሳል እንችላለን ያኛው የቀብር ዓለም ሌላ ዓለም ነው ሌላ ዓለም ነው فيقال للرجل ለከኮ አሁን ትንሽ ሆኖ ይሄ በእትብት ውስጥ የተለያየ ሆነን አላህም ለሱ غذاء የሚሆነው ይሄ ምግብ የሚሆነው ነገር እያስተላለፈለት ይቆያል አይደል ትንፋሹ ከዚህ ዓለም ውጪ የሆነ ዓለም እዛ ሆድ ውስጥ ሆኖ አንድ ሰው ያሳልፈው ማለት አተነፋፈሱም ሌላ ነው መጋገቡም ሌላ ነው ይሄ ትንሽ ማሳያ ነው የቀብሩ በጣም የተለየ ለመሆኑ ማለት ነው ዓለሙ ይለያያል አንድ ሰው እናቱ ሆድ ውስጥ ሆኖ ልክ እዚህ እንደሚሆነው ቢሆን ስንት ማይክሮ ሰከንድ ይቆያል በቀጥታ ተንፍስ ቢባል ማለት ነው ከተነው እንዴት ነው የሚቻለው ያ ዓለሙ ይለያያል እዛ ዓለም ላይ መኖር ቻለ ወደዚህ ዓለም ሲመጣ ደግሞ የዚህን ዓለም ይዘት ይዞ ነው ቀብርም ላይ እንደዚህ ይቃጠልም ምን ይበልም የቀብሩ ዓለም ሌላ ነው መኖር የሚቻልበት ሁኔታ አለ ቀብሩ ላይ በዛ አይነት አላህ ያኖረዋል በምንም አይነት መልክ ከዚህ ከዱንያ ቢወጣም فيقال للرجل ለሰውየው ይባላል ሁለት መላእክቶች ይመጡና ከቀብሩ ያስቀምጡትና ይጠይቁት የቀባሪዎቹን ጫማ በሚሰማበት ርቀት ላይ ወይም ክፍተት ላይ ማለት ነብዩ ሰለላሁ ዐለይሂ ወሰለም አንድ ሰው ቀብረው ልክ መጨረሻ ሲያበቁ ምንድነው የሚሉት استغفروا لاخيكم واسالوا له التثبيت فانه لا يسأل لو እንደማችሁ استغفار አድርጉለት አላህ ያጽናው ትክክለኛው መልስ ይወፍቀው በላችሁ ዱዓ አድርጉለት እሱ አሁን ይጠየቃል ይላል በአንዳንድ አሳሮች እንደመጣው ሐዲስ ናቸው ሐዲስም እንደመሆናቸው ጥሩ ሐዲሶች ናቸው ሙንከርና ነኪር ነው ስማቸው ተብሎ እነዚህ ሁለቱ መላእክቶች
እነዚህ ይጠይቁታል يطيقوا من ربك وما دينك ومن نبيك እያሉ የዚህ ጊዜ ሙእሚን የሆነው እዚህ ዱንያ ላይ ስለ አላህ ስሞች ስለ አላህ ባህሪያት ስለ አላህ ጌትነት ስለ አላህ ተመላኪነት በስነ ስርዓት የሚያውቀው እናም ማወቅም ብቻ ሳይሆን በስነ ስርዓት የሚያውቀው አሁንም በተግባር فيقول ربي الله والاسلام ديني ومحمد صلى الله عليه وسلم نبي እስልምና ሃይማኖቴ ነው አላህም ጌታዬ ነው ነብዩ መሐመድ አለይሂ ሰላቱ ሰላም ነብዩ ናቸው ብሎ ይናገራል ጀዋብ ትክክለኛ ነው አን صدق عبدي ባሪያዬ እውነት ተናግሯል فافشوا من الجنه والبشوا من الجنه وافتحوا له بابا الى الجنه ይባላል هذا صلى الله عليه وسلم وبارك على نبينا محمد وعلى اله وصحبه